መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን። ምን ቢሮ እየገባው ነው? በጣም ትገርማለህ። እኔ እንደ ሐሳብ ጥለህ አንተ ቢሮ ልትገባ ነው? ምን ነው? ምን ሆነሽ ነው? ምን ተፈጠረ? ቅድም እንደዛ ሲያመኝ በጣም ደንግጬ ነው። አሁንም ድረስ እኮ አልተረጋጋሁም። እዚህ አልቻልኩኝ። ምንም ነገር ማድረግ አልቻልኩኝ። ለማንኛውም ለሁሉም ነገር አመሰግናለሁ ላቢያ፣ ለሁሉም ነገር። ቢያንስ አግኝቼሽ እንዲህ ቁጭ ብዬ ሳውራሽ ሰላሜ ይመለሳል። ሁሉም ነገር የሚከናወነው አላህ በፈቀደ ጊዜ ሆነ እንጂ ኡስማንን ቀደም ብዬ ስለ ልጇ አሳውቄው ቢሆን ኖሮ ምናልባት ለልጄ ጥሩ አባት ሆኖ ከኔ የጎደለበትን ክፍተት ይሞላለት ነበር። ራቢያ ወደ ሀረር ከመመለሷ በፊት ለአመታት የተዘጋው ቤታችን ጉዳይ እልባት ማግኘት አለበት። ቤቱን መሸጥ አልፈልግም ካልሽ ወይም ቤቱን በስምሽ ላዙሮና አንቺና ልጄ መታችሁ አብራችሁ ኑሩበት። ምክንያቱም ልጄንም በቅርበት እንዳገኝ ይረዳኛል። ብቻ ላይ ሆንም እንጂ አብረን ብንኖር እንዴት ደስ ይለኝ ነበር። ሁሌም ቢሆን ከቀጠሮው ቀደም ብሎ ነበር ቦታው ላይ የሚደርሰው። ምንድነው? ወይኔ ራሴ ሊፈነዳ ነው። ኡስማን ምንድነው? ቆይ ለምንድነው እሱ የማይነግረኝ? እንዳመመው እኮ ሁኔታ ሁሉ ያስታውቃል። አንድ ጥያቄ ልጠይቅሽ? ጠይቀኝ። ሰው እርቦሽ አያውቅም? ማለት እኔ አባቴ በጣም ነው የራበኝ፣ በጣም ነው የናፈቀኝ። ካለሱ ማሰብ አልቻልኩም። እኔም አልቻልኩም ልጄ። እኔም ባንተ ናፍቆት ማበዴ ነው። ወይኔ ነገሩን አበላሸው። ሄሎ ማሚ። ሄሎ ውዴ፣ ሰላም አለይኩም። ዋሌኩም ሰላም ማሚዬ። መቼ ልትመጡ ነው? ምን አልክ? ማንና ማን ማለት? አትመጡም የምትለው ማንና ማንን ነው? አንቺና አባቴ ናቸው። እኔ እኮ ከአባት ጋር እመጣለሁ ብዬ ቃል አልገባሁልህም አይደል? ታዲያ ይህን ሁሉ ቀን ቆይተሽ ብቻሽን ከመጣሽ ይም ነው ማሚ። ሶሪ ለቃላት አጠቅ። ይኸውልህ ማድዬ፣ ስመጣ አንድ የምነግር ሰርፕራይዝ አለኝ። ለእሱ ተዘጋጅ፣ ተጠብቀኝ። በቃ ደስ የሚል ነገር ነው። ስመጣ እነግርሃለሁ። ማሚ እኔ ከአባቴ ውጭ የሆነ ወሬ አልፈልግም። አንድ ጥያቄ ልጠይቅሽ? ጠይቀኝ የኔ ውድ። ሰው እርቦሽ አያውቅም? ማለት እኔ አባቴ በጣም ነው የራበኝ፣ በጣም ነው የናፈቀኝ። ካለሱ ማሰብ አልቻልኩም። እኔም አልቻልኩም። ባንተ ናፍቆት ማበዴ ነው። ወይኔ ነገሩን አበላሸው። ኢማድዬ፣ የኔ ውድ ኢማድዬ። ወይኔ ጉዴ፣ ነገሩን አበላሸው። ልጅ አይሁንም። ሄሎ የኔ ልጅ። ዝም አለ እኮ ኢማድ። ሄሎ። ወይኔ ኢማድዬ፣ ምን ሆነ ይሆን? ወይኔ ልጅ። ለዚህ እኮ ነው ቀስ በቀስ ነው መነገር ያለበት ያልኩ። እስኪ ቤት ባለ ሌላ ሰው ስልክ ደውል። ማን ይኖራል? ማን ጋር ልደውል? ማን ጋር ልደውል? ቆይ እስኪ ዛራ ልጄ፣ አንድ ነገር ከሆነ ለራሴ ይቅርታ አላደርግም። ወይኔ ልጄ። ሄሎ ዛራ፣ ሰላም አለይኩም። እኔ የምልሽ ቤት ነሽ? እስኪ ማድን ይልኝማ። ቤት አይደለሽም እንዴ? ወይኔ ጉዴ። ቤት ማን አለ? እውነቴን ነው የምልሽ።
ቃሉ ከአፌ እንዴት አምልጦ እንደወጣ አላውቅም። ስልኳን አታነሳው። ለምንድን ነው የማታነሳው? ሁሉንም የምታደርገው አንተ በምክንያት ነው። አንተ ሁሌም አትሳሳትም፣ ትክክል ነህ። አንተ ደግሞ የምትወደውን ብቻ ነው የምትፈትነው። ያ ረቢ ይህንንም አውቃለሁ። ዱዓ ደግሞ ትልቅ በላን ትመልሳለችና ወደ አንተ እጄን ዘረጋሁ። አደራ ያለ በልጄ አትፈትነኝ። በቃ ያለኝ አማራጭ ትኬት ካገኘው ዛሬውን ወደዛ መሄድ ነው። እስኪ ደውይና ቼክ አድርጌ እኔም አብሬሽ እሄዳለሁ። በረራ መኖሩ ላረጋግጥ እስኪ መጀመሪያ። ስልካቸው አይሰራም? ቢዚ ነው የሚለው። ሄሎ ጤና ይስጥልኝ። ወደ ድሬዳዋ ለመሄድ ነበር ዛሬ። ትኬት ይኖራችኋል? ተጠባባቂ እንኳን ቦታ የላችሁም? አመሰግናለሁ። ቦታ የለም እባክህ። መቼም በመኪናም ቢሆን እሄዳለሁ እንጂ አልቀርም። ወይኔ የኔ ጥፋት ነው። ብቻ ልጄ አንድ ነገር ከሆነ እኔ ሰው አልሆንም። ወይ ደወለ። ኢማዲዬ የኔ ልጅ ተረጋግተሃል አሁን? ደህና ነህ? ደህና ነኝ የኔ ውድ። ደህና ከሆንክማ በቃ ሰው ላገናኝ። ማሚ የሰማሁት ድምፅ ህልም ነው ወይስ እርግጠኛ ነኝ? ህልም ነው ማሚ? እባክሽ ህልም አይደለም በይኝ። አባቴ ነው አይደል? የኔ ልጅ ህልም አይደለም እውነት ነው። አባዬ ወይ የኔ ልጅ እወድሃለሁ። እኔም እወድሃለሁ። ከነፍሴ አብልጬ ነው የምወድህ። ታዲያ ለምን አትመጣም? እመጣለሁ የኔ ልጅ። መጀመሪያ እናትህ ትምጣና ቀጥሎ እኔ እከተላታለሁ። ከእንግዲህ እሷን ብቻውን ማየት አልፈልግም። አንድ ላይ ነው። እኔ ትንሽ የምጨርሳት ስራ ስላለችኝ ነው። አይሆንም። እኔ ከዚህ በኋላ እናቴ ለብቻዋ ሳይሆን ከአንተ ጋር ትምጣ። ብዙም እኮ አልቆይም። እሺ ማድዬ። ድጋሜ ግን አትጠፋብኝም? በጭራሽ የኔ ልጅ። አባትህ ካንተ መቼም አይጠፋም። ቃል እገባለሁ፣ በምንም አልዋሽም። በጭራሽ ድጋሚ አልለይህም። አባቴ። ወይ የኔ ልጅ። አትስጋው፣ ትንሽ አውራኝ። ኢማድዬ እስከፈለክበት ጊዜ ድረስ አውራኝ። ልጄ ስመጣ ምን ይዤልህ ልምጣ? ምንም፣ አንተ ለእኔ ውድ ስጦታዬ ነህ። ቶሎ እመጣላለሁ። እሺ የኔ ውድ። እሺ አባዬ። በጣም እወዳለሁ። እሺ እሺ አባዬ። አሁን ያገኘኸኝ አይደል? ደስ አለህ? እወድሃለሁ። እሺ ልጄ፣ እናትህ ታወራታለህ። ደስ አለህ? ኢማድዬ አባትህን አገኘኸው አይደል? አዎ ማሚ። እንኳን ደስ አለ የኔ ልጅ። እንኳን አብሮ ደስ አለን። ከኔ በላይ አባትህ ነበር የናፈቀ ማለት ነው አይደለ? አንቺ ሁሌም ከኔ ጋር ነበር። ልክ ነህ የኔ ልጅ። አባቴን ለማግኘት ምን ያህል እንደጓጓሁ እያወቅሽ እንዴት ትተሽው ትመጫለሽ? ድጋሜ ቢጠፋብኝስ? አይዞህ የኔ ልጅ፣ የትም አይሄድም። ከዚህ በኋላ ትቶህ እንደማይሄድ ቃል ገባልህ እኮ ኢማድዬ። በቃ በኋላ እናወራለን እሺ የኔ ውድ። ቻው የኔ ማር። ይኸው ልጅህን አገኘ። ደስ አለህ አይደል? አሁን መሄድ እችላለሁ? በጣም አመሰግናለሁኝ። ግዴታ እኮ ነው። እሺ ራስህን ጠብቅ። እሺ። እኔም ወግ ደርሶኝ የዘመናት ህልሜ ተሳክቶ አባዬ ተባልኩኝ። አልሐምዱሊላህ። ቃሌ እምነት ዕዳ ነው። ልጄ እንዳግም ጥዬውን ለማልሄድ ቃል ገባሁለት።
ይሄ ፍቅር የሚሉት ኃያል ነገር የማይቻለውንም በድፍረት እችላለሁ ብሎ ከፊት ለፊት መሰለፍ ያውቅበታል። ጌታዬ ያንተ ችሮታ ከምጠይቅህ በላይ ነውና ለዚህ አባት ፍቅር ለተጠማው ብላቴና ስትል ጊዜ ስጠኝና ቃል ኪዳኔ ልምላ። ያ ረቢ ጊዜ ብቻ ስጠኝ፣ ጊዜ ብቻ። የጨለመው መንጋቱ የነገው መምሸቱ የማይቀር የህይወት ህግ ነው። በእኔ ህይወት ውስጥ ግን ሁለቱም ልዩነት የላቸው። መሸም ነጋም ምንም አይነት ለውጥ አይታየኝም። ህይወት ግን ታዘብኩሽ። በለጋነቴ ልጅነቴን ሳልጨርስ የተባረከች ሚስት ሰጠሽኝ። አይቼ ማጠግባቸውን ልጆች ሰጠሽኝ። በደስታ አንበሽብሸሽኝ። ከዛ ሀብታም ሳይቆይ ከዛ ከደስታ ማዕበል ነጥቀሽ አውጥተሽ ወረወርሽኝ። እንዴት ነህ? ምንም አልልም። ባለፈው ትተኸኝ ከሄድክ በኋላ ብዙ ቦታ ፈልጌ አጣሁ። ጓደኝነት ማለት ትርጉሙ ብዙ ነው። ያንተን ጸጸት ማብዛት ፈልጌ አይደለም የተናገርኩት ነገር ውስጥን አስከፍቶት ከሆነ በጣም ይቅርታ። ይቅርታ፣ በጣም ይቅርታ አድርግልኝ። ይቅርታ። እባክህን ተወኝ። እሱ እስኪወስደኝ እየጠበቅኩ ነው። እኔ ከዚህ ዓለም ጉዳይ የለኝ። ተወኝ እባክህን። ቆይ ምንድን ነው ማድረግ ያለብኝ? በዚሁ ከቀጠለ መጨረሻው ጥሩ አይሆንም። ምናልባት ለማንም ያልተናገርኩትን ሚስጥሬን ብነግረው ተጽናንቶ ካለበት የድብርት ሙድ ሊወጣና የባሰ አለ በሚለው ወደ ትክክለኛው ህይወቱ ሊመለስ ይችል ይሆን? እኔ ጋር ያለውን ህመም እንዴት አድርጌ ልንገረው ይሆን? ልጄ፣ የኔ ውድ ልጅ፣ የኔ ብርሃን፣ የኔ ሁሉ ነገር፣ ለጤናህ እንደምን አለህልኝ? እኔ አባት አንተን ለማግኘትና ለማቀፍ በጉጉት እየተጠባበኩኝ ይገኛለሁ። ለምን ቆየህ ብለህ እንደማትወቅሰኝ ተስፋ አድርጋለሁ። ምክንያቱም የኔና ያንተ መገናኛ ጊዜው አልደረሰም ነበርና። አየህ የኔ ልጅ፣ ጊዜ መምሸትና መንጋት ብቻ እንዳይመስልህ። ጊዜ ጉልበተኛ ነው። ጊዜ የሚፈልገውን ነገር በእኛ ላይ ያደርጋል። የኔ ልጅ በጊዜ ተጠቀም። በጭራሽ ጊዜ አምልጦ እንዲሄድ አትፍቀድለት። ከቻልክ ጊዜን ቀድመህ ተራመድ። ካልሆነ ከጊዜ ጋር እኩል ተከተል። እሱም ቢያቅት ጊዜን ከኋላ መከተልን እንዳትተው የኔ ልጅ። በጣም ወዳለሁ። ሄሎ ራቢያ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንዴ ፈልጌሽ ነበር። የት ነህ? አፕል ታወር ስር ካለው ካፌ። እሺ አሁን እመጣለሁ። የኔ ውድ ልጅ፣ ወዳጅ ማለት ሰው እንዳይመስልህ። ሰው ስታገኝ ይወድሃል፣
ስታጣ ይጠላሃል። ወዳጅ ማለት ጊዜ ነው። ማንም በጊዜው ይወድሃል፣ አለ ጊዜ ማንም ይጠላሃል። የኔ ልጅ ጊዜ ማለት መምሸትና መንጋት ብቻ እንዳይመስል። ጊዜ ጉልበተኛ ነው። የኔ ልጅ የአባትን ስህተት በጭራሽ እንዳትደግም። አባት ጊዜ ጥሎት ከሄደ እነሆ 10 ዓመታት አልፈዋል። የዛሬ 10 ዓመታት በቆመበት ቦታ ቀርቷል። የኔ ልጅ በጊዜ የበደልከው ካለ ይቅርታ ለመጠየቅ ወደ ኋላ እንዳትል። ማመስገን ያለብህም ሰው ካለ አመስግን። በህይወት ስትኖር ምስጋና ማቅረብንና ይቅርባይነትን የመሰለ ለመንፈስ እርካታ የሚሰጥ ምንም ነገር የለም። ውዱ አባት በጣም ወዳለሁ የኔ ልጅ። በአይን እስካይ በጣም ጓጉቻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ ለውድ ልጅ የጻፍኩት ደብዳቤ ነው። ስትይ ትሰጭልኛለሽ? እሺ። ከመጣ ድረስ ያው እንግዲህ አላስችል ብሎኝ ነው። በጣም ጓጉተሃል አይደል? በጣም። አሁን እኮ በቃ ጊዜው ደረሰ። ለኔ ግን ረዝሞብኛል። ቀኑ እንደ ወር ሆኖብኛል። ዓለም ካልሷው አልታይ ብላኛለች። ማንበብ ይፈቀድልኝ ይሆን? ግድ ነው እንዴ? ባንቺ በኩል ሳንሱር ሆኖ እንዲያልፍ ነው የምፈልገው። እሺ፣ አመሰግናለሁ። እሺ፣ ከአንድ ቀን በኋላ ከተልሻለሁ። ወደዚህ የምትሄድ ከሆነ አብረን እንሂድ። አዎ። ልጄ፣ የኔ ውድ ልጅ፣ የኔ ብርሃን፣ የኔ ሁሉ ነገር፣ ለጤና እንደምን አለህልኝ? እኔ አባት አንተን ለማግኘትና ለማቀፍ በጉጉት እየተጠባበኩኝ ይገኛለሁ። ለምን ቆየህ ብለህ እንደማትወቅሰኝ ተስፋ አድርጋለሁ። ምክንያቱም የኔና ያንተ መገናኛ ጊዜው አልደረሰም ነበርና። አየህ የኔ ልጅ፣ ጊዜ መምሸትና መንጋት ብቻ እንዳይመስልህ። ጊዜ ጉልበተኛ ነው። ጊዜ የሚፈልገውን ነገር በእኛ ላይ ያደርጋል። የኔ ልጅ በጊዜ ተጠቀም። በጭራሽ ጊዜ አምልጦ እንዲሄድ አትፍቀድለት። ከቻልክ ጊዜን ቀድመህ ተራመድ፣ ካልሆነ ከጊዜ ጋር እኩል ተከተል። እሱም ቢያቅትህ ጊዜን ከኋላ መከተልን እንዳትተው የኔ ልጅ። በጣም ወዳለሁ። ትክክል ነው። ጊዜ ጉልበተኛ ነው። በእርግጥም ጉልበተኛ ነው። ጊዜ የማይሽረው ጊዜ የማይፈታው ጉዳይ የለም። ሁሉም ነገር የሚከናወነው በጊዜ ሂደት ነው። በህይወታችን የሚገጥሙንን መጥፎ ጊዜያቶች የምናልፈው ጥሩ ጊዜ እንደሚመጣ ተስፋ በማድረግ ነው። ዋናው ነገር እኮ መታገስ ነው። የማያልፍ ነገር ምንም የለም። በጊዜ ሂደት የማያልፍ ነገር ምንም የለም። ያ ኤልያስ አይደል እንዴ? የምን ገበል ነው ደግሞ የያዘው? አባትና ልጅ ተለያይተው ምን ህይወት አለ? ምንም ህይወት የለም። ጭራሽ መኖር አያስፈልግም። እኔ ብዙ ጥፋቶችን ሰርቻለሁ። ምን አለ እኔ ባጠፋሁት ለምን ልጆቼን ወሰድክ? ያለነሱ መኖር አልቻልኩ፣ ውሰደኝ ብዬ ስንቴ ለመንኩ። አሁን ግን ከመኖር የተረፈኝ ጸጸትና ስቃይ ውስጤን በልቶታል። እሱ ብቻ ነው የተረፈኝ። እምቢ አልከኝ፣ ምን አደርጋለሁ? ከዚህ ስቃይ ራሴን እገላግላለሁ። መገላገል እያለ አንተንማ ለመንኩ፣ ዝም አልከኝ። ግን በቃኝ።
ልጆቼ ጠብቁኝ። መጣው እሺ ልጆቼ እንዴት እንደናፈቃችሁኝ ጌታዬ ይቅር በለኝ ጌታዬ። ልጆቼ ግን ጠብቁኝ። መገላገል እያለ ለአንድ ህይወቴ መገላገል እያለ ምንድን ነው? ቆይ ምን ልታደርግ ነው? ተወኝ። ልቀቀው። ራስን ማጥፋት ፈልገህ ወደ ልጆች ወደ ሚስት ጋር መሄድ ፈልገህ ባትፈልግም አይቀርም። እሺ አንተ ጋር ብቻ ይመስላል ህመም ያለው የራሳችን ህመም አለ። ይሄ ለአንተ መፍትሄ ተወኝ፣ በእናትህ ተወኝ፣ በቃ ተወኝ። ለምን አትወኝም? መጨረሻ ጓደኛዬ እንደዚህ ሆነ ራሱን ልታጠፋ እያየሁት መጨረሻ መፍትሄ ነው ይሄ። እኔ እዚህ ዓለም ላይ መኖር አስጠልቶኛል፣ በቅቶኛል። ከራሴ ጋር ከንፈት ጋር መግባባት አልቻልኩም። ለምን እየተከተልክ ጥሩ ትሆንልኛል? ተወኝ በቃ። ባትቸኩል መሞት አይቀርም። ወደ ሚስት አይቀርም። እኔ ጋር ያለውን ህመም ታውቃለህ? ህመም አንተ ጋር ብቻ አይደለም፣ እኔም ጋር በህይወት ለመኖር ያለኝ ልጄን የጓጓው ልጄ በአይኔ ያላየሁት የእሱ ናፍቆት አለ፣ የእሱ ጸጸት አለ። ናፍቆት፣ ተስፋ መቁረጥ፣ የሞትን ቀን መጠበቅ። 6 ወር ህይወትን እንደ አዲስ ነው። አንተ እኮ በጣም እውነተኛ ወንድም ነህ። ህይወቴን እኮ እንደገና እንድኖር ያደረከኝ እኮ አንተ። በጣም ነው ማመሰግን። ግን ወንድሜ እኔ ያጠፋሁትን ጥፋት እኮ ስለማውቅ አታደርግም። ማናችንም ንጹህ አይደለም። ሁላችንም ጥፋት ካለ አንተ ብቻ ፈጣሪ ከዚህ በኋላ ራሴ እውነተኛ ወንድም የምንችለውን ነገር በሙሉ እናደርጋለን። እባክህ ሁሉም ነገር በሱ ብቻ አይዞህ። ምንም አይጨንቅም። እኔ በአሁኑ ሰዓት የምጓጓው ልጄ ማየት ብቻ፣ ልጄ ማቀፍ ብቻ። ምንም አትሁን፣ ፈጣሪ አለ። ምንም አትሁን።
እንግዲህ ህይወት እንዲህ ናት። በህይወት ኖሮ ልጁን ለማግኘት ለሚጓጓው ህይወት ትነጥቃለች። ሞቶ ልጆቹን ለማግኘት ወደሚጠራው ሰው ህይወት ትሰጣለች።